ፀሐይ ወጣ አበባው አፍክቶ የአይኔ ተስፋ በጣ አብዝቶ የሰራሽ ላራራራራ በፍቅርሽ አጠሩ አለብኝ ይኸው በሲ ዘፈኑን አበላሽ አንተ እንደ ያጥልቅ ሰው አይደለ እንዴት ነው ዛሬ በጧት ደስ ብሎሃል በስዬ በእናትሽ ምን ተገኘ ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝን አምላኬ አባቴ ከቶ እንዲህ ልታደርግልኝ እኔ ማን ነኝ ብዬ ጠየኩት። ዛሬ ቀኑ ረጅም ነው ማለት ነው። ምን አልሽኝ ሩቴ? ወዲህ ነው በስዬ ወዲያም ጨዋ። እሺ ከዛማ ውስጤ ድንገት ይሄ ነው ብዬ ልገልጸው የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ ታወቀኝ። ከዛማ ይኸው በውብ ዜማ በውብ የፍቅር ቃላት የተከሸነ ሙዚቃ ጋር ስደንስ ተገኘሁ እልሻለሁ። በስዬ እንዴት አየሽው አገላለጼ? ቆንጆ ነው ውበቱ በስንቱ እንዴ በቅኔ ነው የተናገርሽ። ቆንጆ ነው ውበቱ በስንቱ አወንተ በስዬ ለማንኛውም እንኳን ደስ አለ ደስ ይበል በስዬ። እሺ ምን ታርጊዋለሽ ሩቴ? ይታደሉታል እንጂ አይታገሉትም። እንደውም ድሮ አባዬ የሚለውን አባባል አስታወስከኝ ሩቴ። ምን ነው በስዬ? በደስታ የጀመርኩትን ቀን ግድ የለሽም እንድችው ልጨርስ። ግድ የለህም በስዬ፣ ደስታ ላይ የሚጨምርልን ነገር ነው። ሙት ስማኝማ፣ ሁል ጊዜ ፊትህን ወደ ፀሐይ አቅርብ። ብርድ እንዳይመታ አታስጨርሰኝ። ለምን ይላል በስዬ? አስጨርሰኛ፣ አታሳስተኝ። ሁል ጊዜ ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ ይል ነበር። ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ። የማን ነው አልሽኝ? ይሄ አባባል ያባዬ ነው አይደለም? ጥቅሱን እኮ ነው የምልሽ እኮ። ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት? አዎ በስዬ፣ እንዲህ አይነት ጥቅስ አይገርም? የሰምተው ነው እኔ ራሱ አፍሌን የሰማሁትኝ። አንተ ሌላ ቦታ ሰምተው ታውቃለህ እንዴ? እንደዚህ አይነት አረ ሰምቼ አላውቅም እኮ። አባዬ አባባል እኮ ነው በስዬ። የሚገርም ነው በጣም። ፊትህን ወደ ፀሐይ አቅርብ፣ ጥላዎቼ ሁሉ ወደ ኋላ ይወድቃሉ። አይገርምም በስዬ? ቆይ ጭብጣ ሐሳቡ ምንድን ነው? አሽሙር እንዳይሆን። ወይ በስዬ ደግሞ ደህና መተመተም ነው። ምን ማለቱ መሰለ በስዬ? ሁል ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ ጥላውስ በቃ ተው እባክህ በስዬ። በቃ ብቻ ቆንጆ አባባል ነው። በጣም የሚገርም ነው አልኩህ እኮ። ምን ተስኖት እንዴ? ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው። ዓለምን ተስኖት ሊባል እኮ ነው። አይገርምም? ሂትለር ደግሞ ጥቅስ አለው እንዴ በስዬ? ሞልቶት። እንዴት? ምን ነው ይሄ? ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው። አረ እንደሱ አላለም በስዬ ሂትለር። አዎ እንዴ ብሏል። እንደዚህ ለኔ ነው እንዴ የምትነግሪኝ? የማታውቂው ነገር ጭቅጭቅ። ጓደኛ ረኮ እኮ በስዬ። ኬኔዲ ነው እሱ ነው ያለው። አረ ሂትለር ነው። ኬኔዲ ነው በስዬ። ኬኔዲ መንገሻ። ኬኔዲ ጆን ኤፍ ኬኔዲ በስዬ። ታዲያ ሂትለር ምን አባቱ ነው ያለው? እኔ ምን አውቃለሁ? አንተ ንገረኝ እንጂ በስዬ። አንቺ የአባትሽንና የኬኔዲን ብቻ ነው የምታውቂው ማለት ነው። አይበለውና ማለት ነው። ዛሬ እኔ ባርፍ ስለ እረፍት አይደለም፣ ባልፍ ከመቃብር በላይ የሚውል የኔ ሆነ
አንድ ተጠቃሽ አባባል ምንድነው? እስቲ ንገረኝ። ይሁን እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ? የሆነ ቃል ነገር አለኝ? እንትን አለ በስንቱ የሚባል ነገር አለኝ? የለኝም። ምን ዋጋ አለው? ምን ተስኖት እንኳን በአቅሙ ሲጠቀስ ይታይ እንግዲህ ወይኔ ምን ተስኖት እንኳን ከአቅሙ በስንቱ በሲ አንተ በስንቱ ወይዬ ሂሩቴ ምንድነው? ናና ቁርስ ብላልኩ ቀርቧል። ምንድነው? ፍርፍር እስከ ዛሬ በላሁት። ምን ያመጣልኝ ነገር አለ? ምንድነው የምታናጥብኝ? ቀዘቀዘብህ። አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተይኝ? ብላ ቀዘቀዘ እበላዋለሁ። ምን ጠብ የሚል ነገር አለው? የራሴ የሆነ አባባል የሌለኝ ሰው ልሻው ብላ ረጀን ታጠብ። እስቲ ተይኝ በእናትሽ። እኔ የምልህ መስዬ ምን እያሰብኩ እንደሆነ ታውቃለህ? በስንቱ እያወራሁት ነው። ምን አልሽ? ምን እያሰብኩ እንደሆነ ታውቃለህ ወይ? አላውቅም እኮ ስለማታውቅ እኮ ነው ልንገርህ የምልህ። እሺ ንገሪኝ። ምንድነው? ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ። እሺ ዛሬ እንኳን ምን አሰብሽ? ምን አሰብሽ? እንደሱ ነው የሚባለው። ምን አሰብሽ አልኩሽ እኮ። ምን አለበት ነግሪኝ። ቶሎ ነግረሽኝ ወደ አመክሮዬ ብመለስ ምን አለበት? አመክሮ ምንድነው ደግሞ አመክሮ? ሪሊ አመክሮ ምን ሆንክ? እሺ ወደ ጉዳይሽ። እሺ አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ። ምን ሆነህ ነው አንተ? የቀለድክ ነው እንዴ? ምን ያስቃል? የሚያስቅ ነገር ነው እንዴ ተናገርኩት? እንደው በዚህ እድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ። ምን ማለት ነው? አርጅተሻል እያልከኝ ነው? እኔ እንደዛ አልወጣኝም። ምንድነው እየተረጎሙ መስማት እንዴ? እኔ እንደዛ አላልኩም እኮ። ምንድነው ያልከው? ምንም አላልኩም። ቆይ ግን እማዬ ትልቅ ሰው ይማራል እንዴ? አየህ አይደለ የሰራኸውን? አየህ አይደለም? እሺ ዝም ብለህ ብላ። አንተ ደግሞ ወዴት ነው? ከሚባባስ ባመልጠስ። ወዴት ነው? ወደ አመክሮዬ፣ ወደ አባባሌ። ሂሩቴ ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ። እኔ እኮ የሚጠቀስ ምንም ነገር የለኝም። እሱን ልፈልግ። የኔስ ጉዳይ ይደርሳል። እንመካከራለን። የት ይሄዳል? ይደርሳል። እሺ ይቅናህ በስንቱ። አሜን ሂሩቴ። እሺ እናንተ ደግሞ ምንድነው የምታዩኝ? በላበላ አድርጋችሁ ወደ ትምህርት ቤታችሁ ቀጥሉ። ብሉና ሄዱ። ምን ታዩኛላችሁ? ይሄ አይሆንም። የሚረባ አባባል አይደለም። ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት። ባዶውን ሳይሆን ግማሹን ድራፍት ተመልከት። ደግሞ የማይጠጣ ሰው ደግሞ ይደብረዋል። እሾህ ራስን ጠብቅ። እሾህ መብራቱን ለማብራት ማብሪያ ማጥፊያውን ንካ አለ በስንቱ። ሁሉም ነው የሚጫወተው። ሙሌ ጥበብ ፈጣሪዋን ስትጣራ ብዕር እረፍቷን ታጣለች ይሉ ነበር። ማናቸው እንደዚህ ያሉት? የሚገርም አባባል፣ ውብ መሪ ቃል።
ይሄን እንኳን ነው ራሴው ነኝ ያልኩት ረዘበለ እንዴ እኔ አንተ እንደዚህ አትልም ምን ሆነ ነው እንዴ ነው ማለት ነው ደረበለኛን ስንት አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ አታውቅም ልትልም አትችልም በሰሙት ነኝ ያልኩት ሙት አው ሙሌ አቤት እንዴ ይሄን አንተ ነው ያልከው ታዲያ ይገርም ነው ሙሌ የሚገርም አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው ምን ማለት ነው ሳታስበው አፈ እንዳመጣል ነው ድንገት ነው አምልጦህ ነው እያልከኝ ነው ደስታዬን በሽርፍራፊ ሰከንዶች ለምን መቀመቅ ተከቷለበት ሆነ ደስታዬ በጣም ነው የሚደብረው በጣም ይደብራል እንደሱ አይደለማ በጣም ስለገረመኝ እኮ ነው በጣም ነው የገረመኝ እሺ ይሁንልህ እሺ ቆይ አሁን አንተ ምን እየሰራ ነው እምለውን እየፈለኩ ነው በእናትህ ምንድነው የምትለው ሙሌ እንዴ የሆነ አንድ ተጠቃሽ አባባል ሊኖረኝ አይገባም በዚህ እድሜ እንደ አበው ማለት ነው አዎ እንደ አበው ያው እንደነሱም ባይሆን ከነሱ መለስ ያለ ሙሌ እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖረኝ አይገባም ታዲያ አለ አይደል እንዴ አለ እኮ ምን ከየት ያመጣሁት አለ እኮ እንዴ የኔ አባባል ምን ብዬ ባንዳ የናጡት ነካሽ ትለልን የህዝብ አይደል እንዴ ማንም አይደል የሚለው እንዴ ሲሉ ሰምቼ ነው ከየት አመጣዋለሁ አለ እኔ የረሳሁት ሌላ አባባል አለ ያልኩ አይ የሰማኸኝ ከዚህ ውጪ እንኳን ማውቀው የለም ይሄን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቅር እማልጠቀስ ሰው ሆኜ ልቅር ጉዲ አሁን ምን እየሰራ ነው እየፈለኩ ነው ምን ያደርጋል ምንም አላገኘሁም የሆነ አባባል ምን መሰለህ ሙሌ በሬዲዮም በአካልም ደጋግሜ ብዬው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው አላማዬ ለሱ ነው እየሰራሁ ያለሁት እባክህ አግዘኝ ይሄ በጣም እኮ ቀላል ነገር እኮ ነው ይሄን ያህል ማዘን መጨነቅም እኮ አያስፈልግም እንዴ አዎ እሺ አግዘኛ ጥሩ እሺ ከዛ በፊት የሆነ ነገር መቅመስ አለ ቅመሳ ምን ችግር አለው ቅመስ አፍጥነው ብቻ ከምር ነው ልቅመስ ቅመስ አፍጥነው ጥቅሴን ይዤ ማደር አለብኝ ዛሬ እጄ አስገብቼ ማደር አለብኝ ኧረ ችግር የለም በሴ ችግር የለም ይዘህ ነው የምታድረው ግን ምንድነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ የፈለከውን ቅመስ በእውነት አትሳቀቅ እዘዝ ፈጣን አድርገው በቃ እንደዛማ ከሆነ እንትን መረቅ ያለው ጥብስ ልቅመስ ቅመስ ችግር የለም ቅመስ አልኩ የፈለከው ዝም በይ እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ አሁንማ ሁሉም ነገር ተስተካክሎ ሁሉም ነገር ከተስተካከለ ወደ ጉዳያችን እንግባ የምን ጉዳይ እሺ ምን ገጠመ የምን ጉዳይ ምን ገጠመ አዎ ሪሊ በስዬ ምን ገጠመ ባለመረቅ ጥብስን ጥስቅ ካረክ በኋላ ምን ገጠመ ሙሌ ስቀልድ ነው በስዬ ስቀልድ ነው አልበል ቀልቶና እሺ ቀጥል አሁን ምን መሰለህ ተገኘ ሙሌ እኮ አንዳንዴ ከባድ ሰው ነች እስቲ ያስብ አሁን ከሙሉ ቀን መፍትሄ ማን ይጠብቃል አንዳንድ አይረቡም ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል አስደነገጠኝ እኮ ሂሩቴ እሺ ደስ ብሎኛል እንኳን ደስ አለሽ እንኳን አብሮ ደስ አለን ደግሞ ምን ተገኘ በቃ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር
ተከላከልኩ መፍትሄ ያገኘውለት የቱ ነው በስዬ ያኗ የራሴ ሆነ አባባል መሪ ቃል ያስፈልገኛል አልኩሽ አይደል አገኘሁት እኮ መቼም አንድ ነገር ከያዝክ አትለቅም አይደል በስዬ እኔ እኮ እንዲህ ነኝ አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው ሄሮቴ አንቺም ትምህርትሽን መማር ትችያለሽ ሄሮቴ ወይ ታውኩት እኮ በስዬ ወይ ለምን አይ ሳስበው ብዙም አስፈላጊ ሆኖ አላገኘሁትም ተውኩት አይ ደጋረሽ እባክሽ ደጋረሽ አይሽ አሁን እየበሰልሽ ነው ማለት ነው ሂሩቴ ማለት ምን ማለት ነው አይ ማለት ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለት ነው ይሁን ታዲያ አትጠይቅኝም እንዴ ሂሩቴ ምንድነው እሱ መሪ ቃሌን አትጠይቅኝም እንዴ ምንድን ነው ያገኘው ብለሽ እሺ ምንድነው በስዬ ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ በስዬ ከነገርክ ንገረኝ ቶሎ አይ ተይው ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለኩት ከህዝብ ጋር ተሰሚያለሽ በሬዲዮ ይሻላል እሺ ካልክ በቃ እሺ በስዬ ሂሩቴ ወየ ምን ነው ሆድሽን ቆረጠሽ እንዴ ካልሰማው ብለሽ በቃ ርፍ ብለሽ እንድትተኝ ልንገርሽ በቃ ምን እንደሚል አባባሉ እሺ ንገረኝ አይ ተይው ግዴለም ከህዝብ ጋር ብትሰሚ ይሻላል ከህዝብ ጋር ብትሰሚ እሺ ካልክ ይሻላል ግን ምንድነው በስዬ አይ ብትሰሚው ማለት ነው እንጂ እኔ ምንም ግዴለም ከሰፊው ህዝብ ጋር ሰማዋለሁ አትጨነቅ በቃ ወሽ ከሰፊው ህዝብ ጋር እውነትሽን ነው ከሰፊው ህዝብ ጋር ነው መስማት ያለብን ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ አንቺ እኮ ቪአይፒ ነሽ ልንገርሽ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሐሪፍ አባባል ይለቃል ብለሽ ልቀቂባቸው አንጅቢባቸው እሺ ንገረኝ አከደለም ሂሩቴ እንዳልሽው አንቺ እውነተኛ ነገር ሐሳብ ያመጣሽው ጥሩ ነው እኔ ደስ ብሎኛል ይሄ ከሰፊው ህዝብ ጋር ያልሽው ስለዚህ በቃ ከሰፊው ህዝብ ጋር ተሰማለሽ ተኝ ይረፍ በይ ረበሽኩሽ ግን በቃ ሂሩቴ በስንቱ ምንም እንዳትለኝ በቃ ደናደሪም እንዳትለኝ በቃ ደናደሪ የመጨረሻ ገለታ ገሌክስ እንኳን አደረሰ አባቴ እንኳን አብሮ አደረሳችሁ ዛሬ በዓል ነው እንዴ ያው በለው አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም በዚያ የሚባል አባባል አለ እንዴ አዎ ስለ ታላላቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት በስንት ዛሬ ምንድነው ግራ ጋባኸኝ እኮ ወይኔ ገለታ አረጀ እንዴ በስልክ ደውዬ ነግሬህ እንደ አዲስ ትጠይቀኛለህ ጥቅስ የምትለው ነገር ላይ አመረርክ እንዴ ገለታ አንተ ብታስብበት ጥሩ ነው ስምህን የሚተክል ጥቅስ አባባል መፍጠር አለብህ ያስፈልጋል ቆይ እስኪ ጥቅሱ ምንድነው እስኪ ለውቀው በችርቻሮማ አይሆንም ከሰፊው ህዝብ ጋር አብረህ ስማው ወይ የፈረደበት ሰፊው ህዝብ ምን አልከኝ በስንት እኔ ይሄ ነገር አልጣመኝም ቢቀርብህ ዝም ብለህ የሰው ጥቅስ እየተጠቀምክ አትኖርም ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበህ ገለታ የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልጋል እንግዲያውስ በርታ እሺ ይመች ለሽልማት ተዘጋጅ ሰርፕራይዝ ነው ማድረግ እሺ ክቡራን አድማጮቻችን ልዩ ቀን ነው ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል ለሙዚቃው ሄኖክ አየለን እናመሰግናለን ሄኖክ ማህሪን እናመሰግናለን ሄኖክ አበበ ሞክሼዎች ሆኖ ነው ያሳዝ ሄኖክ አበበን እናመሰግናለን ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን ሄኖክ አየለ ክብረት ይስጥልን እድሜ ከጤና ጋር ይስጥልን
አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት። ምንድነው ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ኖሩ ሞቱ ይባላል ማለት ነው። እንግዲህ ኖረናል መባሉ አይቀርም ደግሞ ያው ሞተናል እና ምን ብዬ አስባለሁ ህይወትን ስገልጻት በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ። ይሄን ለማለት ነው። ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን። አሁንም አብራችሁን ቆዩ። በስንቱ ቅጣው ነኝ። ገሌክስ ቁጭ ሽልማቴን አኮራው አይደል? አፈርኩብህ። እንዴት እንዳፈርኩብህ ብታውቅ። እንደ ዛሬው አፍሬብህ አላውቅም መስሎኝ። አይ ቅሌት፣ ወይ ቅሌት። ተረጋጋ እንጂ ምን ሆነ ነው? ተረጋጋ። ተኖረና ተሞተ የኔ ነው ስላልክ ነው የምረጋጋው? የኔማ እኔ ነው። ምን ነው ፈጠራዬን አልወደድከውም እንዴ? ፈጠራዬ ታዲያ ድፍን የኢትዮጵያ ሕዝብ የሚያውቀውን አባባል ፈጠራዬ። ድፍን የኢትዮጵያ ሕዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው? ጉድ! እንኳንም ክፍሌ አቡቸር ያልሰማህ። ማነው ደግሞ እሱ? ለእኔ እኮ የሚተኛ የለም። ማነው ደግሞ እሱ? ስማ፣ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል እኮ። አዎ፣ ለዚያውም ልንገርህ፣ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት፣ አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክሞት የሚሄዱት፣ እንደገና ደግሞ እዚህ ጋር በር ጋ የቆሙ ሽማግሌ ያሉበት፣ አይጧ ራሱ በሞሰብ ተሽሎክሎካ ስትገባ ስትወጣ ያለበት ፖስተር። ምን የመሰለ ፖስተር! አዎ፣ አንተ ግጥም ውስጥ ተኖረና ተሞተ ይላል። ምን ሲል አስገባው? በእናትህ ስማ፣ ይሄን አባባል የኔ ትንሿ ልጅ ህፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። በዛ ላይ ላሳይህ የወረደብህን የስድብ ናዳ። ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ። ኧረ ተው እስቲ ቶ በስንቴ እንደውም ይቅርብህ። አትቋቋመውም ይቅርብህ። ምን ላድርግ ገለታ፣ ምን ላድርግ? እኔ ነገር ይከርብኛል። እኔ እሱን የማውቀው ነገር የለም። እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ። ተው፣ ሙሉ ቀን ነው ጠላቴ። መቻጣሁት እንዲሁ ላገኘው እንዲ ካልጠፋ አባባል በፖስተር የወጣ አባባል ይስጠኝ። ገለታ፣ አንተን ግን በጣም ይቅርታ አሳፈርኩ። ግድል ብለን ያታስብ። ይልቁንስ አድማጮች እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ? አዎ። እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን። በስዬ ምንም አትበይኝ እባክሽ። እኔ ምንም ልልህ አይደለም። ተይ ዝም በይ። ምን ሆናል? ምንም አልሆንኩም። ይሩቴ ተይኝ አልኳ። ገብቼ ልረፍ። እረፍ። እራት አትበላ? አይ አልፈልግም። መተኛት ነው የምፈልገው። እሺ ተኛ። እኔ የምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ። የሚቀጥለው ሳምንት ክላስ እንጀምራለን። ጎሽ ተማሪ ትምህርት ነው የሚያዋጣው። አይ ሙሉ ቀን ለነገሩ እሱ ምን አደረገ? አይ በስንቱ
ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል? ባካችሁ እንዴ! አንድ ሰው ተው የሚል ሰው ይጠፋል። ቅስም ተሰብሮ ያውቃል? ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምፅ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው የተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ፣ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ስራ እንጂ ቃልህ፣ ንግግርህ ታሪክ ሊሆን አይችልም። ሰምተኛል አይደል? አሁን ያልኩትን አገኘሁት። ስራ እንጂ ቃልህ ታሪክ ሊሆን አይችልም። በቃ እቺን ጻፋት፣ መስከባት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።